በጦርነት ምክንያት ልትጠፋ በተቃረበች አንድ ዓለም የተወሰኑ ግሩፖች ራሳቸውን በ12 ግዛቶች ከፍለው ይኖሩ ነበር። የአጠቃላይ ሀገሪቷም ስም ፓነም ይሰኝ ነበር። እነዚህ 12 ግዛቶች ጦርነቱ እንዲያበቃ ያደረገውን ስምምነት ለማክበር ሲባል በየዓመቱ ከእያንዳንዱ ግዛት ዕድሜያቸው በ12 እና በ18 ዓመት መካከል ካሉ ሕፃናት አንድ ወንድና አንድ ሴት ተወዳዳሪ በመምረጥ የሚዘጋጅ ጨዋታ ነበር። ይህም ጨዋታ ሁሉም የተመረጡት ተወዳዳሪዎች ሞተው አንድ በሕይወት የሚተርፍ አሸናፊ ብቻ ሲኖረው ስሙም ዘ ሃንገር ጌምስ ይሰኛል። ካትነስ ኤቨርዲን ዝቅተኛ የኑሮ ደረጃ ያላቸው ሰዎች በሚኖሩበት ዲስትሪክት 12 ከእህትና እናቷ ጋር የምትኖር ሴት ነች። እህቷ ፕሪምም በዚህ ዓመት 12 ዓመት ስለሞላት ለጨዋታው መረጣለሁ ብላ በመፍራቷ ካትነስ ታጽናናታለች። ከዛም ካትነስ ወደ ጫካ በመሄድ ቀስቷን ከደበቀችበት አውጥታ ለማደን እየሞከረች ሳለ ፍቅረኛዋ ጌል ይመጣል። ዛሬ የምርጫ ቀን ስለሆነ የሰላም ጠባቂዎች በየቦታው እንዳሉና ሊያገኟት እንደሚችሉ ይነግራታል። እሷም ለሰላም ጠባቂዎች ልሸጥላቸው እንደነበረና ከአንድ ዓመት በኋላ ለመጀመሪያ ጊዜ ያገኘችውን ሚዳቆ እንዳስመለጣት ትነግረዋለች። ከዛም ወፍ እንድታድን ይረዳታል። አንድ ፕሌንም በላያቸው ሲያልፍ ሮጠው ይደበቃሉ። ከቆይታ በኋላ ጌል በዚህኛው ዓመት ሁሉም ሰው ጨዋታዎቹን ባያይ ተመልካች እንደማይኖራቸውና ጨዋታዎቹን ማዘጋጀት ለማቆም እንደሚገደዱ ይነግራታል። እሷ ግን ሰው ማየት ሊያቆም እንደማይችል ትነግረዋለች። ቀጥሎም ጌል ተያይዘን በመጥፋት ጫካ ውስጥ መኖር መጀመር እንችላለን ይላታል። ካትነስ ግን እንደሚያዙና እሷ እህቷን እሱ ደግሞ ወንድሞቹን ትተው መሄድ እንደማይችሉ ትነግረዋለች። ቀጥላም መቼም ልጅ እንደማትወልድ ትነግረዋለች። ጌልም ዳቦ አውጥቶ ይሰጣታል። ካትኒስም በጣም ጓጉታ ትበለዋለች። ስሙ ምን ያህል ጊዜ ለምርጫ እንደተጻፈም ትጠይቀዋለች። እሱም 42 ጊዜ እንደተጻፈ ይነግራታል። ወጣቶች ልክ እንደ ብድር ስማቸው ወደ ምርጫ ሳጥኑ በተደጋጋሚ እንዲገባ በማድረግ ተጨማሪ ምግቦችንና አንዳንድ ነገሮችን መውሰድ ይችሉ ነበር። በመቀጠል ካትነስ ወደ ከተማው ብላክ ማርኬት ሄዳ ዕቃ ትለውጣለች። አንድ ሞኪንግ ጄ የተባለ ወፍ ቅርጽንም አግኝታ ሻጯ ትሸልማታለች። የምርጫው ሰዓት ደርሶ ፕሪምና ካትነስ ተጣጥበው ካትነስ ለፕሪም እንደሚጠብቃን ነግራ የወፉን ቅርጽ ሰጥታት ወደ ምርጫ ፕሮግራሙ ይሄዳሉ። ተመዝግበውም አንዲት አሻንጉሊት የመሰለች ኤፊ የተባለች ሴት መታ ቪዲዮ ትጋብዛቸዋለች። ነዋሪዎቹ ቪዲዮውን በቃላቸው ያውቁት ነበር። ቪዲዮ እንዴት ጦርነቱ ዓለምን እንዳጠፋትና ጦርነቱን ለማስቆም የተገባው ስምምነት እንዴት እንደተከናወነ ከጦርነቱ በኋላ በየዓመቱ ጨዋታው መዘጋጀት እንደጀመረና አሸናፊው በሀብት እንደሚንበሸበሽ ይናገራል። በመቀጠልም ኤፊ ዘንድሮ ለ74ኛ ጊዜ የሚዘጋጀውን ጨዋታ ግዛት 12ን በሴቶች ዘርፍ ወክላ የምትወዳደረው ወጣት ፕሪምሮዝ ኤቨርዲን መሆኗን ታሳውቃለች። በዚህን ጊዜ ካትነስ በእህቷ ፋንታ ለመወዳደር ራሷን ታቀርባለች። በዚህ ግዛት ይህ ሲደረግ የመጀመሪያ ነበር። ነዋሪዎቹም 3 ጣታቸውን ስመው ወደ ላይ በማንሳት ድጋፋቸውን ይገልጻሉ። በወንዶቹ ዘርፍ ደግሞ ግዛት 12ን እንዲወክል ፒታ መሌክ የተባለ ወጣት ይመረጣል። ካትነስን እናቷና እህቷ ሊሰናበቷት ይመጣሉ። ካትነስም ተጨማሪ ምግብ እንዳይወስዱና ጌል አብሯቸው እንደሚሆን ነግራቸው ፕሪም የተሰጣትን የወፍ ቅርጽ መልሳ ለካትነስ ትሰጣታለች። በቀጣይም ጌል መጥቶ ይሰናበታታል። ካትነስና ፒታ ካፒቶል ወደሚባለው ጨዋታው ወደሚዘጋጅበትና 12ቱን ግዛት ጠቅልሎ ወደሚገዛው ግዛት በባቡር ጉዞ ይጀምራሉ። ኤፊም አሰልጣኛቸው ሄሚችን ለመጥራት ጥላቸው ትሄዳለች። በዚህን ጊዜ ፒታ ሄሚች ከዚህ በፊት ተወዳድሮ እንዳሸነፈ በመናገር ሊያዋራት ይሞክራል። ካትነስ ግን ምንም ሳትመልስለት ትቀራለች። ሄሚችም መጥቶ እንኳን ደስ አላችሁ በማለት መጠጥ ይዞ ይቀመጣል። በህይወት እንዲተርፉ ሊያደርግላቸው የሚችለው ምንም ነገር እንደሌለም ነግሯቸው ይሄዳል። በቀጣዩ ቀን ጠዋት ሄሚች ጨዋታው ላይ ምንም ያህል ቢበርዳቸው ያሉበትን ቦታ ሊጠቁም ስለሚችል እሳት እንዳይለኩሱ ይነግራቸዋል። በህይወት መቆየት ከፈለጉም ስፖንሰር የሚባሉ ነገሮች ወሳኝ እንደሆኑና ስፖንሰር ለማግኘት ሰዎች እንዲወዷቸው ማድረግ እንዳለባቸው ይነግራቸዋል። በመጨረሻም ወደ ካፒቶል ግዛት ይደርሳሉ። ጋዜጠኛው ቄሳር ጨዋታዎቹን ለሚያዘጋጀው ሴኔካ ቃለ መጠይቅ ሲያደርግለት እናያለን። ተወዳዳሪዎቹም ተመርምረው ካትነስ ወደ ልብስ ዲዛይነሯ ሲና ትላካለች። ሲናም ሁሉም ሰው እንዲያስታውሳት የሚያደርግ ልብስ እንደሚሰራላት ይነግራታል። በመቀጠል ወደ አንድ ትልቅ አዳራሽ ሁሉም ተወዳዳሪዎች ራሳቸውን እያሳዩ ይገባሉ። የካትነስ እና ፒታ ልብስም እሳት ላዩ ላይ በመኖሩ ሁሉንም ሰው ያስደምማል። ፒታም በግድ እጇን ይዟት ለህዝቦቹ ያሳያል። የካፒቶሉ መሪ
የሆነው ፕሬዝዳንት ስኖ ተነስቶ ንግግር ካረገ በኋላ እነ ካትነስ ወደ ቅንጡ ክፍሎቻቸው ይወሰዳሉ። ለ4 ተከታታይ ቀናትም ስልጠናዎች እንደሚሰጣቸው ይነገራቸዋል። በአንደኛው ቀን ስልጠና ምሽት ላይ ሄሚች ካቶ ስለተባለ ከግዛት አንድ የመጣ ተወዳዳሪ ይነግራቸዋል። ግዛት አንድ በየዓመቱ የሚያሸንፍ ግዛት ስለሆነ እንዲፈሩም ይነግራቸዋል። ከዛም ፒታ ካትነስ ቀስት ውርወራ ላይ በጣም ጎበዝ እንደሆነች ሲናገርባት ካትነስ በንዴት ፒታ በጣም ጠንካራ እንደሆነና 100 ፓውንድ ማዳበሪያ ዱቄት በአንድ እጁ ሲወረውር እንዳየችው ትናገርበታለች። ፒታም እንዳንቺ ጎበዝ አይደለሁም እናቴ መመረጥሽን ስትሰማ ግዛት 12 በዚህ ዓመት አሸናፊ ሊሆን ይችላል ብላ ስትናገር ሰምቻለሁ ይላታል። ካትነስ ፒታ ዳቦ በማሳረሩ ከእናቱ ጋር ሲጨቃጨቅና ዳቦ ለአሳሞች ሲወረውር ዝናብ ውስጥ ሆና ስላየችው ዳቦውን መሬት ላይ ሲወረውርላት የሚያሳይ ትውስታ ይመጣባታል። ተናዳም ትሄዳለች። በቀጣዩ ቀን ስልጠና ካትነስ እንዲወረውር ነግራው ፒታ ክብደት ያለው ነገር ወርውሮ ጠንካራ መሆኑን ያሳያል። ስዕል ላይ ጎበዝ እንደሆነም እንረዳለን። ሄሚች ነገ አንድ በአንድ እንደሚመዝኗቸውና ስፖንሰር ለማግኘት ወሳኝ ሰዓት ስለሆነ ስፖንሰሮቹ አይተው እንዳይረሷቸው የሚያረግ ስራ እንዲሰሩ ይነግራቸዋል። ግምገማው ላይ የካትነስ ተራ ደርሶ ገብታ ቀስት በመወርወር ትስታለች። ስፖንሰሮቹም ትተዋት የራሳቸውን ወሬ ማውራት ይጀምራሉ። በድጋሚ ወርውራ ታርጌቱን ብትመታም አላዩአትም ነበር። ለዛም በንዴት ወደ ስፖንሰሮቹ ቀስት ወርውራ ታስደነግጣቸዋለች። ኤፊ ካትነስ የሰራችው ስራ ጥሩ እንዳልሆነ እየነገረቻት ሳለ ሄሚች መጥቶ ጥሩ እንደሰራችና እንደወደደው ለካትነስ ይነግራታል። ከ10 ያመጡት ውጤት ሲነገርም ፒታ 8 ሲያመጣ ካትነስ ከ10 11 ታመጣለች። ፕሬዝዳንት ስኖ ሴኔካን አናት ላይ ቀስት ስለተኮሰች እንዴት 11 ትሰጣታለህ በማለት ይቆጠዋል። ሁሉም ተወዳዳሪዎች እኩል የማሸነፍ ተስፋ ሊኖራቸው እንደሚገባና እንደዚህ ማበላለጥ እንዳልነበረበት ይነግረዋል። ሄሚች ነገ የመጨረሻ የልምምድ ቀን እንደሆነና እሱ ራሱ በግሉ እንደሚያሰለጥናት ለካትነስ ይነግራታል። በቀጣይ ተወዳዳሪዎቹ ቄሳር ጋር ቀርበው ተራ በተራ ራሳቸውን ያስተዋውቃሉ። ካትነስም ተራዋ ደርሶ መድረክ ላይ ወጥታ ስትደናበር ተመልካቾቹ እንደ ቀልደኛና አስቂኝ አድርገው ይወስዷታል። ቀሚሷ ላይ የነበረው እሳት የምር እሳት እንደነበረ ሲጠይቋትም የምር እንደሆነና ዛሬም ማየት ከፈለጉ ልታሳያቸው እንደምትችል ተናግራ በመሽከርከር የለበሰችው ቀይ ቀሚስ እሳት ሲፈጥር ታሳያቸዋለች። ስለ እህቷም አንዳንድ ነገር ጠይቀዋት ትሄዳለች። በቀጣይ ፒታ ቀርቦ ቀልዶችን ይቀልዳል። ፍቅረኛ ከነበረው ሲጠይቁትም እንደሌለውና አንድ የሚወዳት ልጅ እንደነበረች ነገር ግን እንደሚወዳት እንደማታቅ ይናገራል። ቄሳርም ካሸነፍክ ወደ ቤት ስትመለስ አብራህ ዴት እንድትወጣ እናረጋለን ሲለው ፒታ እሱ ማይቻል እንደሆነና የሚወዳት ልጅ አብረው እዚህ ልትወዳደር እንደመጣች ይናገራል። ከመድረክ እንደወረደም ካትነስ አንቃ ለምን እወዳታለሁ ብሎ እንደተናገረ ትጠይቀዋለች። ሄሚችም አረጋግቶ ለካትነስ ህዝቡ እንዲወዳቸውና ስፖንሰር እንዲያገኙ የሰሩት ድራማ እንደሆነ ይነግራታል። በቀጣዩ ቀን ሄሚች ወደ ጨዋታው እንደገቡ ከፊት ለፊታቸው የሚገኝ ቦታ ላይ ሁሉንም ነገር እንደሚያስቀምጡላቸውና ቀስት እንኳን ተቀምጦ ብታይ ወደዛ ከሄደች ስለምትገደል ሁሉንም ትታ ሮጣ እንድትደበቅ ይነግራታል። በየተወዳዳሪዎቹ እጆች ውስጥም መከታተያ ይቀበርባቸዋል። ሲና ካትነስን አግኝቶ ልብሷን ከሰጣት በኋላ ወደ ሜዳው ትገባለች። ጨዋታውን ማስጀመሪያ ተኩስ እንደተተኮሰም ሁሉም ወደ ተከመሩት መሳሪያዎች ሮጠው መገዳደል ይጀምራሉ። ካትነስም አንድ ቦርሳ ከተገደለ ተወዳዳሪ ላይ ለመውሰድ ስትሞክር ለጥቂት ከሞት ትተርፋለች። ቦርሳውንም ይዛ ትሮጣለች። ቦርሳ ውስጥም ያሉ ዕቃዎችን ካየች በኋላ እንስሳ በማጥመድ በልታና ወንዝ አግኝታ ውሃ ጠጥታ ዛፍ ላይ በመውጣት ትተኛለች። ዛፎቹ ካሜራ እንደሆኑ ትረዳለች። ምሽት ላይ የሞቱ ሰዎች ዝርዝር ይነገራል። ከቆይታ በኋላ ካቶና ግሩፑ ከፒታ ጋር ሆነው እሷን ሊገሏት እየፈለጓት እንደሆነ ካትነስ ዛፍ ላይ ሆና ታያለች። ዝም ብላ በመሸሽም ከጨዋታው ሜዳ ጫፍ ትደርሳለች። ሰደድ እሳት ለቀውባትም ወደ ጨዋታው ሜዳ መሃል እንድትመለስ ያደርጓታል። ሙሉ የጨዋታ ሜዳውንም እንደሚቆጣጠሩት እንረዳለን። ካትነስ ተጎድታ እሳቱን ብታመልጥም እነ ኬቶ አግኝተዋት ያባሯት ጀመር። ካትነስም ሮጣ አንድ ዛፍ ላይ ትወጣለች። ኬቶም ተከትሏት ሊወጣ ሞክሮ ይወድቃል። ቀስት ወርውሮባትም ይስታታል። ፒታም መውረዷ ስለማይቀር እዚሁ እንዲጠብቋት ሐሳብ ያቀርባል። ቁጭ ብለውም ይጠብቋት ጀመር። ይህንን ያየው ሄሚች ስፖንሰሮችን አዋርቶ ምሽት ላይ ለካትነስ መድኃኒት ይልኩላታል። ካትነስም መድኃኒቱን ተቀብታ በንጋታው ስታየው በሚገርም ፍጥነት ድኖ ነበር።
ሩ የተባለች ሌላ ተወዳዳሪም ከሌላ ዛፍ ላይ ሆና ለካትነስ አንድ ቀፎ ታሳያታለች። ቀፎ ትራከር ጃከር የተባሉ ሃሉሲኔሽንን የሚፈጥሩ እንዲሁም እስከ ሞት የሚያደርስ መርዝ ያላቸው ትንኞች ቀፎ ነበር። ካትነስም እየተነደፈችም ቢሆን ቀፎውን ከስር የተኙት ግሩፖች ላይ ትጥልባቸዋለች። እነሱም ቦታውን ጥለው ይሮጣሉ። ካትነስም እንደምንም ተነድፋ ከሞተች ተወዳዳሪ ላይ ቀስት ወስዳ ልትሄድ ስትል ራሷን ስታ ትወድቃለች። አባቷ በምድር ስር ቁፋሮ ምክንያት ሲሞትም ካስታወሰች በኋላ ትነቃለች። ቁስሎቿንም በቅጠል ተሸፍነው ታያለች። ሩ ረድታት ነበርና ለተወሰኑ ቀናት ራሷን ስታ እንደነበርም ትነግራታለች። ኬቶና ግሩፑ ዕቃዎችን ሁሉ ከምረው እንዳስቀመጡና በዙሪያው ቦምብ እንደቀበሩ ትነግራታለች። በቀጣዩ ቀን ሩና ካትነስ እቅድ አውጥተውና የሰሙትን ድምፅ ኮፒ የሚያደርጉትን ሞኪንግ ጄ ተብለው የሚጠሩትን ወፎች በመጠቀም በኮድ ለመነጋገር አስበው ሩ ጭስ በመፍጠር የካቶ ግሩፖች ወደ ጭሱ እንዲሄዱ ስታረግ ካትነስ ዕቃው ወዳለበት ስፍራ ሄዳ ፈንጂ የተቀበረበትን ለመለየት ትቸገራለች። ለዛም ከርቀት ሆና ከተከመሩት ዕቃዎች አፕሎች የያዘውን ከረጢት በቀስት በመቅደድ አፕሎቹ ፈንጂዎቹን እንዲያፈነዱና ምግቦቹ እንዲወድሙ ታረጋለች። ከሩ ጋር ወደ ተቀጣጠሩበት ቦታ ስትመለስ ግን ሩን ታጣታለች። ከዛም በወጥመድ ተይዛ አግኝታት እያስመለጠቻት ሳለ አንድ ተወዳዳሪ መጥቶ ጦር ይወረውርባቸዋል። ካትነስ ብትገለውም ጦሩ ሩ ላይ ተሰክቶ ነበርና ሩ ትሞታለች። ካትነስም አዝና ከቀበረቻት በኋላ ሶስቱን ጣቷን በመሳም ወደ ላይ አንስታ ለተመልካቾች ታሳያለች። ግዛት 11 ያሉ ነዋሪዎችም በኃይለኛው ያምጻሉ። ሄሚችም በዚህ የተነሳ ሴኔካ ካትነስን እንዳይገላትና ከዛ ይልቅ ለተመልካቹ የወጣት ፍቅር እንዲያሳያቸው ያሳምነዋል። ለዛም የጨዋታው ሕግ ተቀይሮ አንድ አሸናፊ የነበረው ጨዋታ አሁን ግን ከተመሳሳይ ግዛት እስከሆኑ ድረስ ሁለት ተወዳዳሪዎች አሸናፊ መሆን እንደሚችሉ ይነገራል። ካትነስም ፒታን መፈለግ ትጀምራለች። አግኝተውም እግሩን ስለተጎዳ ይዛው ወደ አንድ ዋሻ ይገባሉ። ሁሉም ነገር ደህና እንደሚሆን ነግራም ትስመዋለች። ከቆይታ በኋላ ከስፖንሰሮች ሾርባና በደንብ እንድትስመው የሚናገር ወረቀት ይላክላቸዋል። ካትነስም ለፒታ ሾርባውን እያጠጣችው ከዚህ በፊት መግቧት እንደነበር ስትነግረው ፒታ ሁሌም ስለዛ ቀን እንደሚያስብና ዳቦውን ዝናብ ላይ ከመወርወር ይልቅ መጥቶ በእጇ ሊሰጣት ይገባ እንደነበር ይነግራታል። ለመጀመሪያ ጊዜም እንዴት እንዳያትና ካያት ጀምሮ እንደወደዳት ኢንተርቪው ላይ የተናገረውም የምሩን እንደሆነ ይነግራታል። በዚህ መሃል ነገ ጨዋታውን የጀመሩበት ቦታ ላይ ሁሉም ግሩፕ የሚያስፈልገው አንዳንድ ዕቃ እንደሚቀመጥ ይነገራል። እንዳትሄድ ቢነግራትም ካትነስ ከንፈሩን ስማው እስኪተኛ በመጠበቅ መድኃኒቱን ለማምጣት ትሄዳለች። መድኃኒቱን ወስዳ ልትሄድ ስትልም አንዷ ታጠቃትና ልትገላት ስትሞክር ከሩ ግዛት የሆነው ትሬሽ መጥቶ ይገልላታል። ለሩ ሲልም አንድ ድል እንደሰጣት ነግሮ ሳይገላት ይሄዳል። ካትነስም ወደ ፒታ ተመልሳ መድኃኒቱን ትቀባለታለች። በንጋታው ቁስሉ ድኖ ነበር። ከአንድ ተመሳሳይ ግዛት የቀሩ ሁለት ተወዳዳሪዎች እነሱ ብቻ እንደሆኑ ማውቀው ምግብ መፈለግ ይጀምራሉ። ከዛም ተወዳዳሪዎች ሲሞቱ የሚሰማው ድምፅ በተሰማ ጊዜ ካትነስ ፒተር የሰበሰበውን መርዛማ ፍሬዎች አይታ ፒተር በልቶት የሞተ መስሏት በድንጋጤ ፈልጋ ታገኘዋለች። ምሽት ላይ ሴኔካ እነ ካትነስ ላይ ትልልቅ ውሾችን ይለቅባቸዋል። እነሱም እንደምንም ሮጠው ጨዋታው ወደ ተጀመረበት ቦታ ሄደው ከፍታ ላይ ይወጣሉ። ከኋላ ግን ኬቶ ያጠቃቸው ጀመር። ኬቶም ፒታን አንቆ በመያዝ ካትነስ እንዳትተኩስበት ይከላከልበት ጀመር። ፒታም በምልክት የኬቶን እጅ እንድትመታው አሳይቷት የኬቶን እጅ እንደመታችው ፒታ ኬቶን ወርውሮ ሲጥለው ውሾቹ ይበሉታል። ሲነጋ ሁለቱ ተወዳዳሪዎች ብቻ ቀርተው ነበር። ነገር ግን ከዚህ በፊት የወጣው ሁለት አሸናፊዎች ይኖራሉ የሚለው ሕግ እንደተሻረና ጨዋታው አንድ አሸናፊ ብቻ እንደሚኖረው ይነገራል። ይህን ሲሰሙ ፒታ እንድትገለው ካትነስን ይጠይቃታል። ካትነስ ግን ከኪሷ መርዛማ ፍሬዎቹን በማውጣት ተካፍለው ሁለቱም ሊበሏቸውና ሊሞቱ ሲሉ አስቁመዋቸው የጨዋታው አሸናፊ ካትነስና ፒታ መሆናቸውን ያበስራሉ። ከጨዋታው በኋላ ሄሚች እንዳጋለጠቻቸውና ነገሮች ለሷ ብቻ ሳይሆን ለነሱም ጥሩ እንደማይሆኑ ይነግራታል። ሴኔካም መርዛማ ፍሬዎቹን እንዲበላ ይቀርብለታል። ሄሚች ለካትነስ ወደ ቄሳር ስትቀርብ ያረገችውን ነገር በሙሉ ያረገችው ከፒታ ውጪ መኖር ስለማትችልና ስለምታፈቅረው ለፍቅር ብላ እንደሆነ እንድትናገር ይነግራታል። ፒታና
ካትነስም ኢንተርቪው ላይ እንደ ፍቅረኛሞች አክት በማድረግ የህዝቡ ልብ ውስጥ ይገባሉ። ወደ ግዛታቸው እየተጓዙ ሳለ ወደ ቤት ሲመለሱ ምን እንደሚፈጠር ፒታ ሲጠይቃት ሁሉንም ነገር እንዳልተፈጠረ አድርገው እንደሚረሱትና ህይወታቸውን እንደሚቀጥሉ ትነግረዋለች። እሱ ግን መርሳት እንደማይችል ይነግራታል። ፕሬዝዳንት ስኖም በበቀል አይን ሲያያቸው